በጥይቶች ደረጃ ወይም በጥይቶች መጠን ስናየው 60 ሚሊሜትር ማለት ትልቅ አንድ ሞርተር ትንሹ 80 ነው፣ ትልቁ ባለ 120 ነው። ስለዚህ የዚያ ግማሽ ያክል የጉዳት መጠን ያለው መሳሪያ ነው ማለት ነው። ሌላው ይህ መሳሪያ 360 ዲግሪ መሽከርከር አቅም አለው። 360 ዲግሪ መሽከርከር አቅም አለው። ከ360 ዲግሪ ብቻ ሳይሆን ወደ ላይና ወደታችን በአክሲሱ ቨርቲካል እና ሆሪዞንታል የመኪና ማሰር አቅም ያለው ነው። እየሳቃችሁ መሆን አለበት ግን ይህንን ስትሰሙ ሰው በተሽከርካሪ ላይ መጠመድ ይችላል። ቢኮዝ በተሽከርካሪ ላይ እንደዚህ አይነት ፌዝ ባለፈው የሆነ ምንድነው ኒኩለር ነው ምናምን ብለው ማዕቀብ ሊያስጥሉብን ነበር። ዛሬ ደግሞ እንደዚህ አይነት ነገር ይላሉ። ግን ውጤቱ የት አለ? እሺ ጥሩ ነው ሰራን ነው በቃ ጥሩ፣ እንኳን ሰራችሁ፣ እንኳን ተሳካላችሁ። ግን በዚህ ልክ ድራማው ምንድን ለማግኘት ነው? አይ ቲንክ ስኬቱ ምን ለመሆን እንደሆነ ስላልገባኝ ነውና እኔ እንደ አይነት ቀልድ ራሱ ከዚህ በኋላ ያሉትን ሰዎች ሁሉ የሚያስንቅ ሆኖ ነው ያገኘሁት። ደግሞ ያሉበት በእርግጥ ቤተክርስቲያን ላይ ብዙ ጥበባት አሉ። ጥበባት ቢኖሩም እነዛ ሚስጥሮች አመስጥሮ ለመጠቀም ከመሞከር ይልቅ የመሳሪያ መከዘኛ አድርጎ ስሟንና ገጽታዋን ለማበላሸት እየተደረገ ያለው ነገር የሚያሳዝን የሚያሳፍር እንጂ የሚያስደስት አይደለም። እና እንደዛ አደረግን እንደዚህ እየተባለ የሚፈዘው ምንድን ለማግኘት ነው? ድራማው ለምንድን ነው? ስልካቸውን ሁለቱንም የተለያዩ ስልክ እንትኖችን እንደዚህ አሰምቻቸዋለሁ። በጣም ብዙ ነገሮች አሏቸው። ግን ሰው አሁንም አለን ይላል። ዛሬስ ምን ይሉ ይሆን? አሁን አመራር የተባለው ቦታውን አመቻችቷል። ግን የኛ ብቻው በኋላ የት ነው የሚገባው ነው? መግቢያ እንደሌለው አውቁት። ሲጀመር ደግሞ ህብረተሰቡ የተባለው አርፎ ቁጭ በል አሁን ከወዲያ ማለት ነው። ማይነካል በቃ አንተ ነህ ሴትም ሆነ ወንድ አርፎ ቤቱ ቁጭ ሚነካኩ ማንንም ይንጣ በቃ መከራከያ ቢመጣ መከራከያውን ሰው ይነካል አይነካም። ምን ነው ለሚሆን ነገር መታገል ነው በቃ። አመት ሙሉ አሁን አያችሁን እኛም በቃ ምን ለውጣለሽ? መንግስት እያዘነ እንጂ ዝም ብሎ ቢመታው አንድ ሰው ይገኛል፣ አንድ ሰው ይገኛል። እሱ ግን ከኛ ይበልጥ አሰባለ። ግን እንደፋኑ አስተሳሰብ ቢሆን ሰው አይተርፍ ይጭራ። ግን እሱ እኛ እዛ የምንሞላው ስብሰባ ተደርጎ የምንባለው መንግስት እንዲህ ነው ያርድ ነው ጋላ ነው የምንባለው። ይሄን ነው እኛን የሚያስተምሩ። ግን እኛ ግን ስናየው ማለት ነው ጭራሹኑ ማለት ነው እንዴት እንደሚያዝ ለህብረተሰቡ እንዴት እንደሚሆን አይተነዋል። አሁንም ቢሆን የምትባሉትን ስሙና ማለት ነው ህብረተሰብ የሆነ ሰው ነፃነታችሁን አውጡ። በቃ ቢያንስ አርፋችሁ ቁጭ በሉ። አርፋችሁ ቁጭ በሉ የምላችሁ ለምንድን ነው? አትነካኩ። በቃ ተማይነካካ ሰው አትነካኩ። ተኩስ ሲኖር አትሽሹ። ምን አሸሻችሁ? ቁጭ አትሉትም። አልፎ ነው የሚሄደው። አንድ ላይ ጋልባ አረብ ምገባ አረብ ይገባ የት ለመሄድ ነው? መታረድ አርፈው እጅ ተላለ ገበሬ ነው ቤት ስራህን ስራ። በቃ ያ የፈረደበት ሰውዬ ጠንቁሷል። አሸንፋል ተሞክሮ ይሞክራል። ግን ከዚህ ሁሉ እኛ አይተነዋል። በጣም እየመጣ ነው ፋኖ ልንገራችሁና እየከደለ ስጭት ነው። ለምን ያ አመራር የተባለ አሁን ከርቶስ እንደሚሄድ ስለታወቀ ይሄን ስራ ነው እየተሰራ ያለው። አንድ ቀን ሲወጊያ ይያዝ እግሩ አይገኝም። ግን በዛ መሀል ህብረተሰብ ሴት ምናምን መጉላላት የለበትም። ስለሌለበት ይሄን ያልገባችሁ እንዲገባችሁ ዞሮ በአይንም ስለምትወት ማለት ነው። አመት ሙሉ አልፎናል። ገበሬው ተራውቷል። በቃ ባጭሩ ይሄን እንገራችሁ። የድር ብር እየተዋጣ ምንም የማይዋጣ ነገር አለ። በቃ ተራቆተ አላማ ላለው ነገር አንተ ምንም አድርግ በቃ። ግን በኋላ እንደዛ ተከታትለ አላማ የሌለው ነገር ላይ ሲደርሱ ትናደዳለህ። በቃ እንደዚህ ያለ ስሜት ተሰምቶኝ ነው እኔ ማለት ነው የመጣ ነው። በጣም በሸንኮራም በዚህም እየገባ ነው ካሉ በጣም እየገባ ነው እየፈጨ ሲጀመር ይሄን ሰሞን ከቦት ነው እንደዋርድያ እንጂ አይቆምላቸው። እንደዛ ስለሆነ እኔ አመት ሙሉ አልፎኛል። ምንም ለውጥ የለውም። ምንም ያልሄድኩበት ሸንኮራ እዚህ ባልቂ ውጊያ ላይ ብትል ያልገባሁበት ቦታ ግን አንዳንድ ፍሬ ልጅ አይደለም እየቀረ እያያችሁትም ማነስ ቤተሰቡን የሚያናግር ሰው አለ። አሁን ፋኖ አመራር ሆኖ ይሄ አንዳንድ የሞተ ልጅ የለም ጓደኛዬ ነበር እሱ በጠቅላላ ማለት እንደዛ ነበረ። ለማንኛውም ይሄ ነው ሀሳቤ እንዲገባችሁ ነው። እኔ አሁን ይሄን የምላችሁ ትምህርት ወይ ትክክለኛ አሁን እንደው እንደ መንግስት ተሆነ ሀሳቡ ትምህርት ለሚዘጋ ህፃናት ልጅ ነው የሚሄደው፣ ሴት ነው የሚሄደው። ትምህርቱ ለሚዘጋ በዚህ ተንኮሉ ማለት ይችላል። ለማንኛውም እኔ ይሄን ለማለት ነው። መስማት የሚችል ሰው ቢኖር ከዚህ የተሻለ ነገር የለውም። ቢኮዝ
ምንም ነገር አልገባን ብሎም አይመስለኝም። ሰው ግን ሆን ብሎ ያደረገው ስለሆነ ይመስለኛል። በዛ መልኩ ነው። የማይታወቅ ነገር አይደለም፣ ይታወቃል። የሆነ ያለው ይታወቃል። ተናግረናል። ብዙ እኛም በአቅማችን ያወራነው ብዙ ነገር አለ። የሚሰማም አልኖር ብሎ እንጂ ጉዳዩ ከዚህ የተለየ ሆኖ አይደለም። በየቦታው ላይ ያለው እኛ ለመናገር ሁሉ እስከምንሳቀቅ ድረስ ማለት ኃላፊነት እንዳለበት ሰው እንሳቀቃለን። የሆነ ሰማችኋል። እነሱ ኃላፊነት ስለሌላቸው ሊሆን ይችላል ወደዛና ወደዚህ የሚሉት፣ ግን ኃላፊነት ላለው ሰው በጣም ስለሚያስጠላ ለዛ ነው ዝም ብለን እያየን ያለ ነው እንጂ ይሄ ጉዳይ የት ድረስ ይደርሳል? ጉዳዩ እንዳይቆም ይሄ ልጅ የተናገረውን ነገር በምንም መልኩ ሰዱት። እንደው ማንም መጥቶ ይናገር፣ አቁሙ፣ እስኪ ያስተውሉ፣ እስኪ ከኪሳራችሁ ተማሩ፣ ትረፉ ብሎ ማለት ምንም ችግር የለው። ምንም ችግር ስለሌለው ለሚሰማ ሰው ማለት ነው። ከሌላው እንትን ያለ የለም። የኛ ሀገር የፖለቲካ ፓርቲዎች ደግሞ በዚሁ ላይ እንድትታዘቡ ምን እያሉ እንዳሉና ሁኔታውን እየታዘብን በሄድን ቁጥር ብዙ እውቀት ይኖረናል። ካወቅናቸው ደግሞ የምናውቀው ነገር አይጎዳንም እና የኛ ሀገር ፖለቲካ ፓርቲዎች እንዳልኳችሁ ለምን እንደተፈጠሩ ሁሉ አልገባን ብሎ የምናያቸው ናቸው። በቤተ መንግስት ተገኘ የተባለው ወርቅ ከተሸጠ የመንግስት አካላት ተጠያቂነት እንደሚጠብቃቸው እናት ፓርቲ ገለጠ ይላል። አይደለም እሱ እዚህ ይህንን በእናት ፓርቲም ሆነ ማንም ፓርቲ የተቋቋመው ቤተ መንግስት ውስጥ ላይ ቆሻሻ ማጠራቀሚያ ነው ብለው የድሮ የመመገቢያ ወይም እንግዳ መቀበያ አዳራሽ እንደሆነ ነው የሰማሁት የነበረው። ምንስ በዛ ጉዳይ ላይ አጠፋ ተብሎ ሲወቀስ የነበረውና ያለው መንግስት ነው። አሁን ለምን አጸዳ፣ ለምን እንዲል ነው፣ ሊቀይረው ነው የኛን ምናምን እያለ በመጮህ ብቻ ተወክሎ እየጮኸ ዘው ላይ ቆሞ ቀርነቱን በጮህ ታጅቦ ያለ ቡድን አለ። አሁን ያሉት ልጆች ግን ጠቅላይ ሚኒስትሩ ፊት አውራሪ ሆነው በሄዱበት ላይ ሁሉንም ነገር ያለውን አጉልቶ በመጻፍ የኢትዮጵያን ታሪክ ለኢትዮጵያውያን በሚታይና በሚዳሰስ መልኩ ማስቀመጥ ነው። ከዛ ውጭ የተቀየረ ነገር የለም። ሰዎች አልቀየር ማለት ትችላላችሁ። አንበሳ ቀረ፣ ይቺ ምንድነው የምትባለዋ እንትን ማለች፣ ያቺ ከውስጥ ነበር የመጣቸው። አለማወቅ ሲያሳፍር ወይም ሊያሳፍር ሲገባ አለማወቅ ደግሞ የሆነ በአደባባይ እብደትን አስዞ የሚከድበት ነገር ነው። ይህን ሁሉ ጉድ ነው ይዘን ነው ተቋሚ ተብሎ የነበረው ነፃ አውጪ ነኝ ብሎ የሄደው ምነኛ ሃይማኖት እንትን ነኝ ያለው ፊት አውራሪ ሆኖ ከፊት ላይ የነበረው አመራር ነው ከኔ ነው ይሻላል እያልን እየወደድን እያምን የነበረው ሰው ሁሉ ምን እያደረገ እንደነበረ ትዝብት የወሰድንበት ሁሉም ተገልጦ ያየንበት ነው እና ሁልጊዜም እኛ መታዘብ ስላል ቤተ መንግስት ላይ ተገኘ የተባለው ያንን አዲስ አለው ሲል ሲጠርግ ለመሸሽ ለመሮጥ እንኳን የማይመች በየጥሻው ስር ኬንዳና እንደዛ እንትን ያለ እጅግ አስቀያሚ ግቢ እንደነበረ መጀመሪያው አካባቢ ላይ ተናግሯል ጠቅላይ ሚኒስትሩ። ከዛ በኋላ በተሰራው ስራ ደግሞ ለውጦች መጥተዋል። በመጡበትም የሚገርም ነው። 400 ኪሎ ግራም ህዋት ከተለያየ ቦታ ላይ ያለውን ይዘርፍ የነበረውን ግንዛው ገብቶ የደርግ እያለ በየአካባቢያቸው ቸካር በየወረዳው በየቀበሌው የደርግ ልማቶች የነበሩትን በማስቆምና በማንኮላሸት ደርግን የጎዳው የመሰለው የሀገርን ሀብት በየሜዳው ላይ ጥሎ እስከዛሬም ድረስ ያለሙ ግቢዎች፣ ብዙ ሄክታር መሬቶች በተለያዩ ከተማ አስተዳደሮች ላይ ይገኛሉ። የተሰሩ ግንባታዎችም ደግሞ ከላይ ቆርቆሯቸው ተሰርቆ ወይም እንደዚህ ህንፃቸው ተሰባብሮ ያሉበት ሁኔታ ሁሉ አሉና እንደዛ ብሎ የተወውን ነገር እናት ፓርቲ ይጠየቃል። ጠያቂና ተጠያቂ ፓርቲው ባወጣው መግለጫ ጠቅላይ ሚኒስትር ዶክተር አብይ አህመድ በቅርቡ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች ምላሽ በሰጡበት ወቅት ባደረግነው የብሔራዊ ቤተ መንግስት እድሳት ተቆልፎበት የተቀመጠ 400 ኪሎ ግራም ወርቅ ኮሚቴው አቋቁመን ወደ ብሔራዊ ባንክ አስገብተናል በሚል ያቀረቡትን ገለጻ ላይ ለህዝብ ማብራሪያ እንዲሰጡም ተጠይቀው ነበረ። የጠቅላይ ሚኒስትሩ ንግግር ግልጽ አይደለም ያለው ፓርቲው እናት ፓርቲ ማለት ነው ከእርሳቸው ወደ ስልጣን መምጣት አስቀድሞ ለ44 ዓመታት ደርግና ኢህአዴግ ሲመሩ ይህ የተጠቀሰው ወርቅ ከእይታ ተሰውሮ ተደብቆ የተገኘ አዲስ ግኝት ወይንስ የሀገር ቅርስ በመሆኑ ለጥፋት እንዳይጋለጥ ተጠብቆ የቆየ ነው የሚለው ምላሽ እንደሚፈልግ ተናግሯል። እናት ፓርቲ በመግለጫው በጠቅላይ ሚኒስትር ምን ያህል ሰዎች ለተንኮልና ላሻጥር ነገር እየሰረሰሩ ሊያባሉን ሊያገዳድሉን እንጂ ለእኛ የሆነ መኖር እና ህሉና መቀጠል የሚሰሩ እንዳልሆኑ መስራት ያለብን ብዙ ስራ ስላለ ነው። ፓርቲ ነኝ ብሎ በየቦታው ላይ
ጸረ ኢትዮጵያዊነትን ወይም የኛን ሞትና እልቂት ለመደገስ የተሰለፈ ሰው እንዳለ እንድታስታውሱ ነው እዚህ ጋር ያመጣሁት ማለት ነው። እናት ፓርቲ በመግለጫው በጠቅላይ ሚኒስትሩ የተጠቀሰው ወርቅ በቤተ መንግስት አገልግሎት ላይ ይውሉ የነበሩ ከወርቅ የተሰሩ መገልገያ ወይንስ ለነገስታቱ ከውጭ ሀገራት መንግስታት የተበረከቱ ከወርቅ የተሰሩ መገልገያዎች ከሆኑ እነዚህ ወርቅ ተብለው በወርቅ ዋጋ የሚገመቱና ተመዝግበው በብሔራዊ ባንክ የሚቀመጡ ባንኩም አግባብነት አለው ባለው ጊዜ የሚሸጠው ንብረት ሊሆኑ ከቶውንም አይችሉም የሚል ነው። ይህም መሰል የሀገር ቅርስ ወደ ተራ ወርቅነት ተለውጦ መልኩን እንዲቀይርና በወርቅም ሆነ በሌላ መልኩ ተሽጦ ወደ ገንዘብ የሚለወጥ ከሆነ የኢትዮጵያ መንግስት በአጠቃላይና የኢትዮጵያ ብሔራዊ ባንክና የኢትዮጵያ ቅርስ ባለስልጣን በተለይም የጋራ ተጠያቂነት እንደሚጠብቃቸው በመረዳት ከዚህ መሰል የጥፋት ስራ እንዲታቀቡ እናት ፓርቲ በአጽንኦት ያሳስባል በማለት መግለጫው ሰጥቷል። እንደው በማታውቁት ነገር ላይ በዚህ ልክ እንደው በክፋት አሁን እንደው መቆማቸው አታሳፍሩ? እንደው ፈጣሪ ምን አለ ቢፈርድ፣ ምን አለ ፈጣሪ ቢፈርድ፣ ምን አለ እንዲህ ነው እንዳኑ ብላችሁ እኮ የማታውቁት ነገር ላይ ግን በመቃወምና ለክስ ተጣድፋችሁ እንደው ለጠብ ተቻኩላችሁ በዚህ ልክ መናገራችሁ በጣም ነው አለ ብሎ የተናገረው እኮ ራሱ ነው። ይህ መንግስት የለም ማለትም እኮ ይችላል። በምን ትይዟል? እንዲሁ ማብካት እኔ ምን አይነት አለመታደል እንደሆነ አይገባኝም። ሀገራችን ላይ ያለን ሰዎች እኔ ይህንን ማድምጡ በዚሁ የሚፈክር እንደው ጥፋት ተናግሮ ወደ ጥፋት የሚገፋ በየሜዳው እዩ፣ በጣም ነው የሚያሳፍረው። ሌላኛው ደግሞ መጣ በመንግስት የሚፈጸሙ የድሮን ጥቃት ሰላማዊ ዜጎችን ለህልፈት እየዳረገ ነው አለ ኢህአፓ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ የዜጎችን ህይወት የመጠበቅ ኃላፊነት ያለበት መንግስት ቢሆንም በሚያሰማራቸው የጸጥታ ኃይሎችና የሀገር መከላከያ ሰራዊት አባላት ጭምር የዜጎች ህይወት በበርካታ የሀገሪቱ ክፍሎች እንደ ቅጠል እየረገፈ ይገኛል ብሏል። መከላከያ ሰራዊት ላይ የማንም ባለጌ ወጠጤ ሲቪል መስሎ ለብሶ ተደብቆ ሲተኩስና ቦምብ ሲያፈነዳስ አይሰማም? ኢህአፓ የምትባለው ኢትዮጵያዊ ናችሁ ከሆናችሁ ምንድነው ለማለት የፈለጋችሁ? ጠብ ይቁም ብላችሁ ለምንድን ነው የማትናገሩ? በዛም ይሁን በዚህ መሳሪያ ይዞ ከመነሳታቸው በፊት ከተነሱም በኋላ ደግሞ የሰላም ድርድር አለ፣ ሀገራዊ ምክክር አለ። እናንተን ጨምሮ በዛ ላይ ገብታችሁ ተፋልማችሁ ሜዳው አልበቃችሁ ብሎ ቅሩ እንጂ ገና ለገና አንመካከርም ብላችሁ የመቻቻል ፖለቲካ እዚች ሀገር እንዳይበቅል እንዳይሰራ የተባለ ይመስል የተረገመ የፖለቲካ መድረክ ነው ያለ። የተረገመ ማንነትን ገንብተን ባልነበር በዛ ላይ በእድሜያቸው የተማራችሁትን ያወቃችሁትን ብዙ ዘመናት የተሻገረ ፓርቲ ይመስለኛል ስሙ። ምናልባት ስሙን ሌላ ሰው ተውሶት መጥቶ ከሆነ ኦኬ። ግን ኢህአፓ ያኛው የድሮ ምናምን ከሆነ ኢህአፓን በመደገፍ ስንት ሰው ተመቷል፣ ስንት ሰው ወድቋል፣ ስንት ሰው እንትን ብሏል። ኢህአፓ እስከ መሰረዝ ሁሉ እንደደረሰ እንደዛ አይነት ነገር አለኝ የሆነ ነው። እና አሁን ላይ ሲመጣ ደግሞ ህዝብ እንደ ህዝብ ሰላም እንዲሆን ከፈለጋችሁ ነው መከላከያ ቢሞት አይቆጠርም። መከላከያ ላይ የሚያመጽ ሰው ህጋዊ ነው። እና በድሮን ጠብ ከተጀመረ በኋላ ማንስ ምንስ ቢያደርግ ይታወቃሉ? በምንድን ነው የምትለዩት? እንዴት መከላከያ ወይም መንግስት በድሮን ሰው እንደጨፈጨፈ እርግጠኛ ሆናችሁ በምን አረጋገጣችሁ? ቢኮዝ የዛ ጉዳይ ባለቤት እናንተ ካልሆናችሁ በአጠራጣሪ መልኩ ነው። ምናልባት እንዲህ የሚባለውን ነገር በሰማ ነው ምናምን ብላችሁ ሊሆን ይችላል። ከዛ ውጭ ደግሞ የሆነ ይደብራል። እኔ የሚሰማችሁም ራሱ የተረገመ ነው። የምትናገሩ ሰዎች በየትኛውም ቦታ ላይ በኢትዮጵያ ጠላት ላይ ያላቸው የፖለቲካ ፓርቲዎች እሌት ቅሌት ምሁራን ምናምን የሚባለውን ሰው ለኢትዮጵያ መጥፋት ዛሬ ላይ የሚሰራ የቀረቡ መልካም እድሎችን እንኳን ተጠቅሞ አይደለም ወደዛኛው ለመሄድ የፈለገው። እኔ ሁሉን ጠቅልዬ እምጠላችሁ በምንድን ነው ካላችሁ እንመካከር የሚለው መድረክ ሲመጣ መጠቀም አልፈለጋችሁ። ወደብ ጥያቄ ሲቀርብ ተቃውሞ ነው ያወጣችሁ። የሰላም ድርድሩን መንግስት እጁን ክፍት አድርጎ እየለመነ እያሽቃበጠ ማለት ይችላል። መንግስት እየለመነ ትልቅነቱን በለጠ እያገዘፈ ነው ያለው። ግን በዛ ላይ ገብታችሁ እስኪ ተደራደሩ ብላችሁ ለይስሙላ እንኳን አላላችሁ። ቢኮዝ እናንተ ማን እንደሆናችሁ እና ተልኳችሁ ኢትዮጵያን አለሁልሽ እያላችሁ ለማጥፋት የመጣችሁ እንጂ ለኢትዮጵያ ነገ ለኢትዮጵያ መሻገር የምትሰሩ ሰዎች ስላልሆናችሁ ማለት ነው። ምንም እኮ ጥያቄ ያስፈልገው ያ ስለሆነ ነው እንጂ ግራና ቀኙ እንኳን እናንተን አይደለም ሰብአዊ መብትም የትኛውን ህዝብ ነው የምትመሩት? ሰልፍ ነው የምትጠሩ፣ መግለጫ ነው የምታወጡ።
በመግለጫ የሚመራ በሰልፍ ጥሪ የሚመራ ህዝብ የለም። ዘመኑን በዚህ ነው የምታስዱ? እስኪ ድሮ ከነበራችሁበት ዘመን ዛሬ ድረስ መጣችሁ ምን አደርጋችሁ? ቴንኪው ሙሄ እና እሺ ይሄንን አላችሁ። ይሄ ምን ውጤት ያመጣል? ግጭቱን ያስቆማል? የእናንተን ዘላቂ አሸናፊነት ያመጣል? መንግስትን ለማሸነፍና ለመተቸት ያበቃል? ይችን እኔ የጠየኳትን ትናንሽ ጥያቄ እንኳን የሚጠይቅ አይኖርም ማለት ነው። ማን ነው ይሄን ግጭት የጀመረው? መከላከያ ላይ መተኮስ በማንኛውም አማጺ ይሁን የሀገር የህልውና ጉዳይ ነው። መከላከያ ሰራዊት ላይ መተኮስ ማለት ምን ማለት እንደሆነ የሀገር ክደት የሚባሉ ምናምን እኮ አሉ። ህጎችን ሁሉ እያመጡ ስለጫኑብንና ኢትዮጵያን የሚመስል ኢትዮጵያዊነት ያለው ህግ እስከምንሰራ ድረስ እንጂ ያ ሁሉ እኮ ሲሰራ ያኔ ምን እንደምንባባል ታውቃላችሁ። ግን የዚህ ሁሉ ጩኸት ምንድን ነው ካላችሁኝ እንደ ጉባለች ዘመናችሁ እያበቃ ነው። በማስመሰል አድናለሁ ብሎ የምትገሉበት ነፃ አውጪ ነኝ ብላችሁ ለባርነትና ለሞት ህዝብን የምትዳርጉበት ኢትዮጵያዊነትን መስላችሁ ኢትዮጵያዊ ቋንቋ እየተናገራችሁ ኢትዮጵያ ምድር ውስጥ እየኖራችሁ ኢትዮጵያዊ ከለርና ማንነት ይዛችሁ ኢትዮጵያውያንን ለማጥፋትና ኢትዮጵያን ለማፍረስ የምትሰሩ የጠላቶቻችን ክፉ እጆች ሆናችሁ አብራችሁን የኖራችሁና የነበራችሁ ነው እኔ የማየው። ቢኮዝ ለምን ምንም ምክንያት አያስፈልግም። ዛሬ ላይ ኢትዮጵያ እንድትሻገር ጠብ እንዲቆም በገላጋይነትና አሻጋሪ የሆነ ሀሳብ ባለማቅረባችሁ ብቻ እኔ እንደዚህ ብዬ መደምደም እችላለሁ። አሻጋሪ ሀሳብ ሊጠቅም የሚችል ሁሉም በየቦታው ላይ መስራት ያለበትን ሰርተን ሀገርን ማሻገር። እውነት ጤነኛ ብትሆን እኮ አመራር ነኝ ብላችሁ የምትታገሉ ሰዎች ከብልጽግናም ጋር ካሉ ሰዎች ጀምሮ ጥቂት የሚሰሩት እንደሰሩ እንዳለ ወንበራቸውን ደግሞ በማርከስ ፓርቲያቸውን ከውስጥ ሆነው የሚገዘግዙና የሚገዘገዙ ሰዎች አሉ። እነሱን ጨምረን ስልጣን የምትፈልጉ ከሆነ ሀገር ያስፈልጋል። የሀገርን መኖር ሁሉም አብሮ መተባበርና አብሮ ቆሞ ሊያስጊጣት ሊያሳምራት ይገባል። ሀገርን አማላይ ሊያደርጋት ይገባል ሀገርን። ቢኮዝ ፉክክራችሁና ጩኸታችሁ በእውነት ለስልጣንና ለህዝብ ለሀገር ከሆነ ህዝብና ሀገር እንድትቀጥል ማድረግ ላይ ስትሰሩ እናያችሁ ነበር። ግን ለምን የት አላችሁ? ኢህአፓ ዛሬ ባወጣው መግለጫ ህገ መንግስቱን የመንግስት አካላት ራሳቸው ካላከበሩት እንዴት ሊያስከብሩት ይችላሉ? በንጹሃን ዜጎች ላይ የሚደረጉት ግድያዎች ይቁሙ ሲል አሳስቧል። ንጹህ ማለት ምንድን ነው? ንጹሃን ማለት ምን ማለት ነው? ይህንን ማብራሩልና መግለጫችሁ ላይ ንጹሃን ማለት ምን ማለት ነው? ባለባበስ ነው ወይስ በአሰራር? ትንሽ ሰዎች ብትሆኑ ትምህርት ቤት በመዘጋቱ የሆነ ነገር ትውልድ እየሞተ ነው። ትምህርት ቤት ሲዘጋ ይቆጫችሁ ነበር። ቅድም ከዛ ከፋኖች መካከል የወጣው ልጅ የተናገረውን እንኳን አትናገሩ። ደግሞ አፍራችሁን ቁጭ አላላችሁ። በድሮን ሞተ በምን ሞተ ትውልድ እንዲሞት እየሰራችሁ ትምህርት ቤት እንዲወድምና ትምህርት እንዳይከፈት ተዘግቶ እንዲቀር እያደረጋችሁ ልማት እንዲስተጓጎልና ህዝብ ለዘላቂ ችግር እንዲጋለጥ እያደረጋችሁ በዚህ ጉዳይ ላይ ምንም ያልተሰማችሁ ሰዎች የህዝብ አዛኝ መስላችሁ ስትመጡ ሸሞን እኔ ይብላኝ በእናንተ የሚነዳው ከእናንተ ጋር ዘመኑንም ሰውነቱንም እያባከነ ለሚሄደው እንጂ ለእኔ ችግር የለውም። ይኸው እየተናገርኩ ነው። ንቃ እወቅ። እየተነዳህ እንደ ከብት የምትሄድበት ዘመን አይደለም። ሁሉን ነገር አጣርተህ አውቀህ ከዘመኑ ጋር ውድድርነት ያለው እጅግ በጣም ኮምፒቴሽኑ ከበድ ያለ ነው። ዝም ብሎ አይደለም። በማስመሰል እንደዛ ነገር የለም። እስኪ ጠያቂ ሁን። እስኪ ጠያቂ ሁን። ሳትመርጠው ወክለኛል ይልሃል። አባትህ ኦሮሞ ነው እናትህ አማራ ናት አጎትህ ትግሬ ነው እያለ ይበታትናል በቤትህ። ከዛ ደግሞ በኋላ ላይ መጥቶ እኔ ያንተ አዳኝ ነኝ ይልሃል። ታምናለህ ሁሉንም። እና የተናጋሪዎች እኮ ችግር አይደለም። ፖለቲካ ፓርቲ ማቋቋም፣ በየብሔሩ ተሸጉጦ ህዝብን ማጫረስ ንግድ ነው፣ ቢዝነስ ሆኗል። ቢዝነስ እኮ የስራ ዘርፍ ሆኗል። እንዲሁም የተለያዩ የመንግስት መገናኛ ብዙሃን ከመዘገብ ቢቆጠቡም በውጭ የመገናኛ ብዙሃን ጭምር ጥቃቱ መፈጸሙን እየገለጹ መሆኑና ፓርቲው አጣርቻለሁ ያለውን በየክልሉ የደረሰውን ጥቃትም አስታውቋል። ታሪክ እንድትይዙ ነው። እኔ ጋር ያላችሁ ሰዎች ለፍርድ ነው። ቢኮዝ እዚህ ጋር መጠን የምናየው ማን ምን ሲል ዋለ፣
ለዛ ደግሞ የሚበጀውን መሰነቅና መምታት ያለበትን መተን አረሙን ሁሉ ነቅለን ኢትዮጵያን በሀቅ ማሻገር ነው። እኛ የምንደግፈው ሀቅ ነው፣ እውነትን ነው፣ ሀገርን ነው። ሀገርን ሊያስቀጥል ህዝብን ሊያስቀጥል ህግና ስርዓትን ዘላቂነት ያላቸው ነገሮችን በሙሉ እንዲቋቋሙልን እንሰራለን። በአሁኑ ሰዓት ላይ ያሉ ልጆች በየትኛውም አግባብ አሁን ያለው ስርዓተ መንግስት ትንሽ እንኳ ተከትሎ የሆነ ነገሩን የሚሰራውንም ነገር የሆነ አየን እንኳን ለማለት ከአይናችሁ ሁሉ ተሰውሯል። ተወዳዳሪ ምናምን የሚሉት ተስፋ ቆርጧል። በቃ ከአይናቸው ተሰውሯል። በዓለም ላይ ያሉ የኢትዮጵያ ጠላቶች እንደሚያደርጉት ሁሉ ከአይናቸው ተሰውሮ ምንም አይነት የማጣራትም ሆነ የመወዳደር አይነት አዝማሚያ ሳይኖራቸው በመሳደብና በመጥላት ብቻ ነው የቀሩት። የቀረበላቸውን መድረክ እንኳን ሳይጠቀሙ ስለሆነ ከዚህ በፊት ምን ተብሎ ምን ሲሉ እንደነበር ስለ ወደብ ጉዳይ መታገያ ነው የሚሉት ሁሉ ዛሬ ወደብ ለምን ያስፈልገናል ብለው በግልጽ ተቃውሟቸውን ስለነገሩን እነማን እንደሆኑ በግልጽ አውቀናል። ቁጥር ብቻ የሰዎችን ስምና ፊርማ እንጨቱንም ውሻውንም በሬውንም ሁሉ እየመዘገቡ ይህን ያህል ሰው ተከታይ ያለኝ እያሉ ፓርቲ እያቋቋሙ ኢትዮጵያን ለመነጀስ እንደ ቢዝነስም ደግሞ ከምርጫ ቦርድና እንደዛ የሚያገኙት የሆነ ምናምን ነገር አለ መሰል እሱን ለማግኘት ብቻ ፓርቲ ይቋቋሙበት የነበረና የፓርቲን ዓላማና ግብ የሚያዋርድ የሚያረክስ በፓርቲና በፖለቲከኞች ላይ ሁሉ የህዝብ እምነት እንዲጠፋ ሁሉ የሚያደርግ እኮ ነው። የራሳቸው ብቻ ድክመት አይደለም። በዚህ ላይ ሰዎች ተስፋ አድርገው የሚታገሉበትን መድረክ በስድብና በጥላቻ በዘረኝነትና በቁጠኝነት ሀገርን ለመስራት ሳይሆን ሀገርን ለማፍረስ የሚሰራ ጉልቻ ወይም የሆነ ወጥ እንጨት ሆነው የምናገኝበት ሁኔታ ነው ያየሁት ያለሁት። ለዛ በታሪክ መያዝ አለብን። እኔ እዚህ ያየው ካየው በኋላ ነገ ብትመጣ ይሄን ይዤ ነው ከዚህ ምን ያህል እንደተለወጥኩ እያልኩ ነው መለካ እንጂ በመሆኑም ወደፊት ትውልድ እንዲከብር ህገ መንግስት እያልክ ሰው አምጥቶ አሸከመኝ ይሄ ህገ መንግስት የኔ ህገ መንግስት አይደለም ስትል የነበርኩ ሁሉ ዛሬ ደግሞ ህገ መንግስቱን እናሻሽል፣ ሀገራችንን የሚመስል ህግ እንስራ፣ እንመካከር፣ እስከዛሬ ድረስ አንግባባ፣ አብረን እንድንቆም አላድርገን ያሉትን ሁሉ እንድንፈታ እስኪ እንወያይ። የመወያያ መድረክና ልምድም ሊሆነን የሚችል ፋውንዴሽን መሰረት እናስቀምጥ ሲባል አንግባባም፣ አናምንበትም። ሀገር ላይ ምድር ላይ የመጣውን ነገር ሁሉ ለማርከስ ስለተቀጠርክ ለማጣጣል ስለተቀጠርክ ለሌሎች መላላክን እንጂ የራስን ክብርና የዜግና የሀገርን ክብር አስጠብቆ መሄድን ስላለመድክ ለዛም ስላልተወከልክ እንጂ ቢገባችሁ ኖሩ እኔ በስልት ብትመጡ ኖሩ በጣም ይከብድ ነበር። በግልጽ እንደዚህ መምጣታችሁ ችግር የለውም። የማያስተውል ነው አያስተውልም መቼም ይበለው የሚባል አይነት ነው። መድረኩን ሳትጠቀሙ አስቀድማችሁ አዋጅ የምታውጁ ሰዎች ፈጣሪ የሚበጀውን ያርጋችሁ ነው ማለት። በመሆኑም ወደፊት ትውልድ እንዲከፍል በብድር በመጣ የጦር መሳሪያ ንጹሃን ዜጎች ላይ የጅምላ ጭፍጨፋ ማካሄድን አግባብነት የለውም። መንግስት ኃላፊነቱን እየተወጣ ነው ለማለት እንደዚህ ያለውን ሁኔታ በዝምታ ማስቀጠል አይቻልም ሲል ኮንኗል። ማነው አበደርኩት ያለህ ተናገራ። ከከሌ ሀገር ይህን ያክል ብርና ይህን ያክል ጦርን መሳሪያ ተበድሮ እንደዚህ ያደረገው ብለህ ተናገር። እስኪ ሙሉን ተናገሩ። እስኪ ቁንጽል እንዲያው ከእናንተ ብዙ ይጠበቃል። የሞተውን ሰው ንገሩን፣ በትክክል ንጹሃን ያላችሁትን ንገሩን። እስኪ ሚዛናዊ ሁኑ። መቼም ተስፋ ቆርጣችሁ እንጂ እናንተን እንግዲህ ማን ኃላፊነት ይሰጣችኋል? የምትሞግቱት እኮ ያለውን የሚበልጥ አማራጭ ነው። እኔ የምፈልገው ለምሳሌ በዚህ መልኩ ግጭቶችንና እንትኖችን መፍታት እየቻለ ይህንን አማራጭ መከተሉ እንደኛ እያላችሁ ነው ማሳየት የነበረባችሁ። እንደ አይነትም ደግሞ ጥቃቶች እዚህ እንደ አይነት ከተማ ውስጥ ቢተኩሱበትም ህዝብን መስለው እየተደበቁ እንደ አይነት ነውር ቢፈጽሙበትም ትምህርት ቤት ቢዘጉበትም መንግስት ግን በዚህ መልኩ ቢሄድ እያላችሁ ነው እንድታወሩ የምንፈልገው እንጂ ዝም ብሎ መሰደብ ማንም አይሰማም። ሸሞኑ አማራጭ አለ። አሁን ለተናገርከው የተሻለውን አማራጭ እሺ፣ ምን ማድረግ አለበት ንገረን። ምን ማድረግ አለበት እስኪ ንገረን። ይችን ብቻ ጠይቁ። እንደ ጉባለች የትኛውም ቦታ ላይ የምሰሙትን እኔንም ሆነ ማንንም ጠይቁ እስኪገባችሁ ድረስ። ለፍርድ ግን አትቸኩሩ። የሚፈርድ ሰው ነው ማልወደው እንጂ የሚጠይቅ ሰው በጣም ነው። ማንም ሰው ደግሞ ደጋግሞ ሺህ ጊዜ መጠየቅ ይችላል። እሱ አዋቂነት ነው። በማታውቁት ግን ይሄ መንግስት እንደዚህ ነው፣ ይሄ ከሌ እንትና ነው የእንትና ብሎ ማለት በጣም ነው እንትንም እኔ ማዝ ነው። እንደናንተ እንደ ኢህአፓ ብቻ ሳይሆን እንደ እናት ፓርቲ ብቻ ሳይሆን እንደሆኑ ፓርቲዎች ብቻ ሳይሆን ተፎካካሪና ለህዝብ የሚቆም ፓርቲ በመጥፋቱ
ትክክለኛ ከጀርባው የኢትዮጵያን ጠላት አራግፎ እሱ ራሱ ነፃ ሆኖ የነፃነትን ክብር በጀግንነቱ በደሙ በእውቀቱና በጥበቡ ሊጽፍ የሚችል ጀግና ባለመኖሩ ያንን የተቀደሰ መድረክ ማርከሳችሁ እና እዛ ቦታ ላይ እምነት እንድናጣ በማድረጋችሁ ብቻ ነው ማዝነው እንጂ የዚህ አንድ ፓርቲ ሁለት ፓርቲ ጉዳይ አይደለም። እና ኢህአፓ መንግስት በተለይ ጦርነት አውድማ ባተደረጉት በአማራ፣ በኦሮሚያ፣ በቤኒሻንጉል ጉሙዝና በደቡብ ክልሎች ተመልከቱት። ምን እንደም የጦር አውድማ በተደረጉት በአማራ፣ በኦሮሚያ እሺ፣ አማራ ኦሮሚያ አለ ተከታተሉልኝ። በኦሮሚያ በቤኒሻንጉል ጉሙዝና ይላል በደቡብ ክልሎች ውስጥ ይላል የሚደረገውን ህገ መንግስቱን እየጣሱ ያሉትን መንግስት መር የዜጎች ግድያዎች በጥብቅ ማውገዝና ጦርነቶቹ አሁኑኑ ይቆሙ ሲልም አሳስቧል። ትግራይን አልጠቀስከው፣ ደቡብና ቤንሻንጉል ጉሙዝ እንዴት አመጣው ግን? እችም እና እናንተን እንትን ማለት ይብላኝ በእናንተ ያመንም ካለ ይቀጥል፣ የራሳችሁ ጉዳይ። ፊልድ ማርሻል ብርሃኑ ጁላ ለማንኛውም ፊልድ ማርሻሉ ዛሬ ለስራ ጉብኝት ባህር ዳር ከተማ ገብተዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለስራ ጉብኝት ባህር ዳር ናቸው። ፊልድ ማርሻል ባህር ዳር ሲገቡ ርዕሰ መስተዳድር አረጋ ከበደ፣ በአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ፣ ሌሎችም የክልሉ እና የባህር አረጋ ከበደን ጨምሮ ሌሎች ከፍተኛ የስራ ኃላፊዎችና ነዋሪዎች ደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ ተገኝተው ደማቅ አቀባበል አድርገውላቸዋል። ፊልድ ማርሻል ብርሃኑ ጁላ በባህር ዳር ቆይታቸው በክልሉ ወቅታዊ ጉዳዮች ዙሪያ በተለይም የክልሉን ሕዝብ ዘላቂ ሰላም ለማረጋገጥ የሚያስችሉ ውይይቶችን ያደርጋሉ ተብሎ እንደሚጠበቅ አሚኮ ዘግቧል። በተጨማሪም በባህር ዳር ከተማ የሚከናወኑ የልማት ስራዎችን ተዘዋውረው እንደሚመለከቱም ይጠበቃል። ይህንን ይመስላል። እናመሰግናለን። መሆን ያለበትም ይሄ ነው። በጣም ነው ደስ የሚለው። እሱን ነው እኛም የምንፈልገው ማለት ነው። ሌላው የክፎችን ነውር መስማት ትችላላችሁ። ይህንን ነው የሃይማኖት አባት ማይከበርበት መምህሮቻችንን የሃይማኖት አባቶቻችንን ስናይ ሽማግሌ የማይከበርበት የሃይማኖት አባት ማይከበርበት መምህሮቻችንን የሃይማኖት አባቶቻችንን ስናይ እንዴት ተሳቀንን እና እናንተው ከሌላው ከወጣቱ ይልቅ ሰቀቅ ብለን እናሳልፍ እናከብር ይሆናል። በዚያ ልክ ወርደናል እና የህዝቡንም እሴት መመለስ አለብን። የተማረውንም ትውልድ ትክክለኛና ተወዳዳሪ ትውልድ ለማድረግ መስራት አለብን። ይሄን ለማድረግ ሁላችንም የመጀመሪያውን በርደን የምትወስዱት ግራስሩቱ ላይ ያላችሁ መምህራን፣ በተለይ ደግሞ ርዕሰ መምህራንና ምክትል ርዕሰ መምህራን እንዲሁም ሱፐርቫይዘሮች ናቸው። ይሄንን አደራ ማለት ፈልጋለሁ። የበለጠ መስራት፣ የበለጠ ማየት። ምንድነው ሂስትሪያችን? ምንድነው የጎደለን? ልጆቻችን እንዴት እንቅረጻቸው የሚለውን በክበባት በተለያየ መልኩ ወላጆች ጋራ በደንብ መነጋገር፣ ወተመህ ጋር በደንብ መነጋገር፣ ሌላው ወኪሎች ጋር መነጋገር፣ ወጣቶች ጋር መነጋገር፣ እንደዚህ እያደረግን የቀን በቀን ተግባራችን አድርገን ልጆቻችን ወደ ራሳቸው እንዲመለሱና ወደ ትክክለኛው መስመር እንዲመጡ ማድረግ ያስፈልጋል ማለት ነው። ያው በትምህርቱ ላይ አንዳንድ ደሞዝ ተከለከሉ እንደዛ ሆኑ የሚላለ እስኪ የምትጮት ጩኸት እና ምን ይሁን መፍትሄውን ተናገሩ። እንዲህ መሆን ነበረበት በሉ። ዛሬ ዝም ብሎ የሚያወራ ሰው ብቻ አይደለም የምንፈልገውና ይሄን ቢሆን እኔ አሁን ለምሳሌ እዚህ ሳወራ በቃ የምናገረው ንግግር ላይ ወደሚበጀው መምጣት። ፖለቲካ ፓርቲዎች እንደዛ ብላችሁ ከማለት እናንተ ፓርቲ ናችሁ፣ ብትመረጡ ስልጣን ልትይዙ ነው። ስለዚህ ዛሬ ላይ ያለውን መንግስት ቀዳሚ ሊያደርግ የሚችልና የተሻለ እይታ ሊፈጥር የሚችል ንግግርና እቅድ ማቅረብ አለባችሁ። የጻፋችሁት ወይ ተጽፎ የተሰጣችሁ ካለ አንብቡትና በእናንተ ጊዜ አሁን ካለው ሁሉ ሰላም፣ አሁን ካለው ሁሉ ልማት፣ አሁን ካለችው ኢትዮጵያ ከፍታ የሆነ የን ያህል ለውጥ አመጣሁ በሚል ህዝብም ደስተኛ እንዲሆን ሊያደርግ የሚችል ብዙ የምታወሯቸውን ችግሮች ራሳችሁ የጠቀሳችኋቸውን ብቻ እንዴት መፍታት እንደምትችሉ ከደረሱት ችግሮች ራሳችሁን አስተምራችሁ በመግለጫ ላይ እንትን ብትሉ አማላይ ታማኝ እና ተስፋ እንትን ትላላችሁ። እናንተም ነፃ ትሆናላችሁ። እናንተም የህዝብ ልጅ መሆናችሁን የእናንተም እውቀት የእናንተም ዘመን የእናንተም ማንኛውም ነገራችሁ ያልባከንና ታላቅ መሆናችሁን የሚያረጋግጥ ይሆናል። ሰው ማንም መጦ ጥፋት ቢያጠፋ የእናንተ አመራር ልሆን የምትችሉ በየትኛውም ቦታ ላይ ችግሩን ለመፍታት የምትቆሙ እንጂ እኮ ችግር ለመቁጠር የምትቆሙ ሰዎች አይደላችሁም። ፓርቲነት እንደዛ አይደለም። ከዚህ በፊት እንደነበረው እንዳልኳችሁ ነው። ችግር መቁጠር ብቻ አይደለም፣ ችግር መፍጠርም እቅዳችሁ ነበር።
የአማራ፣ ኦሮሞ፣ ትግሬ እየተባለ ጥላት በሰራቸው ነገሮች ላይ ከሰውነት ከፍታ ወርዳችሁ በብሔር ሸጉጣችሁ ያንን ቁስል ከሀገራችን፣ ከምድራችን፣ ከህዝባችን አእምሮ ውስጥ እንዳይጠፋ አዳፍኖ እሳትን አዳፍኖ በአመድ ውስጥ ለማቆየት እንደሚደረገው ሁሉ የኢትዮጵያን መጥፊያና መጠፋፊያ ጥላት የሰራቸውን ወጥመዶች፣ ቦምቦች፣ የጥፋት የሆኑ ቁሶችን እንዳይጠፉ አዳፍናችሁ ይዛችሁ የቆያችሁ ሰዎች ነበራችሁ። አሁን ከዛ ትወጣላችሁ ወይስ እዛው ላይ ያላችሁት የሚለውን ነገር እያሰባችሁ እንትን ማለት አለባችሁ።